ሊሸከም፣ መርገማችንን እሱ ሊሸከም፣ በደላችንን እሱ ሊሸከም ከቅድስት ድንግል ማርያም ተወለደ። እናንተ ሸክም የከበዳችሁ አለ። ሸክማችንን ሁሉ እሱ ሊወስደው፣ በደላችንን ሁሉ እሱ ሊያጠፋው፣ በራሱ ላይ በቁስሉ ላይ በደሙ ላይ ስርየት ለእኛ ሊሰጥ ስለወደደ መኑሃ አለ። እኔ ያሳርፋችኋል፣ አኔ መኑሃ እኔም ማሳርፋችሁ ነኝ። እዚህ እንግዲህ ኖህ እዚህ ጋር አግኝተነዋል ማለት ነው። የእኛ ኖህ ማነው ማለት ነው? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ስሙን ከተግባራችንና ከስራችን ከእጃችን ስራ ያሳርፈናል ሲል ኖህ ብሎ ጠራው። ደስ የሚል አሳራፊ ሰው፣ የሚያሳርፍ ልጅ፣ የሚያሳርፍ ትውልድ። መቼ ነው ግን እኛ የምናርፈው? ከአይን እርግማን መቼ ነው የምናርፈው? ከአይን እርግማን። አይን የተረገመ መንፈስ በሚያድርበት ጊዜ አይናችን ያየው ነገር ሁሉ አይባረክም። አገር ብናይ በሄድንበት አገር የኛ የሆነ የተባረከ ነገር ወደኛ አይመጣም። በትግል እንኖራለን። ምክንያቱም በአይን እርግማን ውስጥ ስለምንገኝ። የአይንን እርግማን የምናስወግደው ስንንበረከክ፣ ወደ ሰማይ ስንመለከት፣ የአምልኮት ጸሎትን ስናደርግ፣ ስንሰግድ አይናችን ላይ ያደረው የእርግማን መንፈስ ይለቅናል። የአይን እርግማን ምንድነው ስንል ቡዳ ነው። በቃ መበላላት ነው። ለመበላላት ሕይወታችን ቅድሚያ የሚሰጥ ከሆነ ትውልድ ሁሉ በሄደበት በወጣበት በገባበት ሁሉ የተረገመ ይሆናል። በመውጣትህ በመግባትህ አንተ እርጉም ትሆናለህ ይላል ዘፍጥረት 28 ላይ ቁጥር 15 ጀምሮ በመውጣትህ በመግባትህ እርጉም ትሆናለህ ይላል። አሩር የሚለው ነው ከራስ በላይ ያለ እርግማን። ትላንት የተማርነው ከራስ በላይ አሩር የሚለው ነው። አሩር እንግዲህ አይናችንን፣ ግንባራችንን፣ ፊታችንን፣ ጆሮአችንን የሚይዝ ነው። የአይን እርግማን ሲኖር ጆሮአችን ሁሉ ክፉን ይሰማል። የአይን እርግማን ሲኖር ያየነው የነካነው መቅኖ ቢስ ይሆናል። ከአይን እርግማን ለማምለጥ በክርስቶስ ሥጋና ደም የታተመ ሕይወትን መያዝ ቅድሚያ የሚሰጠው የእምነታችን ዋነኛው ክፍል ነው። የአይን እርግማን ማለት ጸልየን ፊታችንን ስንዳብስ አይናችንን ሁሉ እንዳብሳለን። የቀደሙ አባቶች የቤተ ክርስቲያኑን አጸድ እና ድንጋዩን መዝጊያውን ዳብሰው አብሰው ፊታቸውን የሚነኩት እኮ ከፊት ገጸ እርግማን ነፃ አድርገን ብለው መማጸናቸውና ለፊታቸው ሞገስን፣ ምሕረትን፣ ቸርነትን፣ ጸጋን ማሰባቸው አበስ አድርገው እንዲህ የሚያደርጉት አጸዱን ድንጋዩን የሚሳለሙት አንደኛውና ትልቁ አይናችንንና የራሳችንን ገጸ ብርሃን አንተ በመለኮታዊ ኃይል ዳሰው ማለታቸው፣ ከአይን እርግማን ነፃ አውጣን ማለታቸው። የአይን እርግማን በሚኖርበት ጊዜ ያየነው ልጅ እንደገና ሌላ ያያል። የወለድነው ልጅ እንደገና ባየነው ልክ ሌላውን ያያል። በምቀኝነት መንፈስ ልክ ስናይ የሚወለደው ልጅ ደግሞ ከኛ በባሰ የምቀኝነት መንፈስ ያለበት ሆኖ ሌላውን ደግሞ የበለጠ ምቀኛ ሆኖ ትውልድን ያጠፋል። በመጠፋፋት ጎዳና ውስጥ እኛ ያሳለፍነው ባህሪ ትልቁን ጉዳት አንጸባርቋል። በዕለተ ሰንበትን የክብር የሞገስ የጸጋ የማድረግ የጋራ ምኞታችንና መንፈሳዊ መርሃችን እየተሟላ አይደለም። ዕለተ ሰንበትን የምናውልበት ክርስቲያናዊ ሐሳቦቻችን ሁሉ ከአንዱ አንዱ ይለያል። በአኗኗርም በተግባርም በምኞትም ተለያይቷል። የዳንኪራውን ዓለም ለመርገጥ ዕለተ ሰንበትን እንደ ቃየል ልጅ በሙዚቃ ጊዜያችንን ለማሳለፍ የምናደርጋቸው ምርጫዎች ሁሉ የአይን እርግማንን ከባህሪያችን ውስጥ የሚያኖር መሆኑን እንዘነጋለን። የአይን እርግማን ማለት ቡዳነት ነው። ምን አደከማችሁ እናንተ የምትፈሩት የምትደነግጡት ውስጣችሁ ሽምቅቅ እንዲለው እያለ እንኳ እንደሌለ አድርጋችሁ የምትኖሩበት ኑሮ ውስጥ ያለውን ጠላታችሁን ቡዳነት ሲባል በቃ ይቀፈናል። ለምን?
ውስጣችን በተደበቀ ባህሪው ገዥነቱን ስላረጋገጠ እንዲህ አይነት መንፈስ እንዲነካብን አንፈልግም። ስለዚህ አላረፍንም። አያችሁ፣ ከእርግማን አላረፍንም። በ60ው ዘመን የተወለዱት አድገው የሉም። 80ዎቹ ዘመን የተወለዱት አድገው የሉም። በ90ዎቹ ዓመት ተወልደው የነበሩት አድገው የሉም። በሚሊኒየሙ ዘመን ተወልደው የነበሩት አድገው ዛሬ የህይወት ኪሳራ ውስጥ ነው ያሉት። ስለዚህ ከዚህ የበለጠ የአይን እርግማን ምን አለ? በአይን እርግማን ውስጥ እንኖራለን። ከአይን እርግማን ቀጥሎ ደግሞ ጆሮአችን ነው። ከዚህ ቀጥሎ ከጆሮ ከአይን ቀጥሎ ቀጥታ ይሄኛው መስመር ነው። ጆሮአችንን ያበላሸዋል። የምንሰማው ክፉ፣ የምንናገረው ደግሞ አንደበታችን ክፉ። ስለዚህ ጆሮአችን ክፉ ነገር ሰምቶ በውስጣችን አጽድቋል። አይናችን ክፉ ነገር አይቶ ባህሪውን ተካፍሏል። ስለዚህ እኛ ምን ሆን ማለት የማናርፍንን አላረፍንም። ከምድር እርግማን አላረፍንም። ኖህ ግን እዚህ እንዲያሳርፍ ምኞታችን ደግሞ በውስጥ ያለው ምኞታችን ደግሞ የእርግማን ምኞት ነው የምንመኘው። እከሌ ቀደመን፣ በለጠን፣ አገኘ፣ ነዳ፣ ተሽከረከረ፣ በረረ እያልን ዕለት ዕለት ቢቻለን በደንቃራ ባልተቻለን በውስጣችን በምቀኝነት መንፈስ እንቀጨዋለን። በመተትና በአስማት ደግሞ እንጎዳዋለን። በዚህ ጉዳት ውስጥ የተጠቃው ህዝብ በጣም ብዙ ሚሊዮን ህዝብ ተጠቅቷል። ስለዚህ በእርግማን ውስጥ እንኖራለን። ቡዳ ከበላው፣ ዛር ከያዘው፣ መተት ከተጫወተበት፣ በየጊዜውና በየሰዓቱ የክፉ መንፈስ ኃይል መኖሪያ ከሆነ፣ በረከት ካጣ፣ ዕውቀቱ ከተደረበሸ፣ ደግነትና በጎነት በስራውም በስልጣኑም በማዕረጉም ከሌለ ምኑን አረፍን? አላረፍንም። እርግማን ውስጥ ነን። ሁልጊዜ ደግሞ የምንመጻደቅበት ነገር አለ። እንዲህ እንላለን፣ በክርስቶስ እርግማን ተሽሮልናል ነው እንዴ? መቼ ከእርግማን ነፃ እንድትወጣ በውስጥህ የህይወት ተስፋ እኮ እንደ ላሜህ አልተመኘህም። ላሜህ ከዕድሜውም ከሐሳቡም ከቁጥሩም ጋር የተያያዘው በልዑል እግዚአብሔር አምላክ ኃይል ውስጥ ነው። ላሜህ በጣም የሚገርም ነው። ላሜህ እውቀቱን እግዚአብሔር አደረገ። ላሜድ ነዋ። ታልሙድ የሚለው በመጽሐፍ ቅዱስ ዕብራይስጡ መምህር፣ ደቀ መዝሙር ማለት ነው። ላሜድ መምህር፣ አስተማሪ፣ ላሜድ ተማሪ ማለት ነው። ሜም ደግሞ ያው ማይም ውሃ ነው። የተባረከ ውሃ፣ የጥምቀት የጠበል ውሃ ማይም። ስለዚህ በፍቅሩ በረከት እዚህ ጋር የተጠራ ሆነ። ያኛው ላሜህ ቀልጦ ጠፍቶ ቀረ። ትውልዱ ሁሉ በክርስቶስ ውስጥ የሚገባ አይደለም። ይሄኛው ላሜህ ግን ደግሞ እንደ ስሙ ቁጥር የህይወት ትርጉምን ያዘ። ያኛው ላሜህ አላረፈም። 77 ጊዜ እርግማንን በትውልዱ ላይ ጫነ። ከቃየል ቀጥሎ እርግማንን በተግባር በዘመናዊ መሳሪያ በዘመናዊ ጥፋት አከናወነ። እግዚአብሔር ይማረን። ይሄኛው ላሜህ ወደ ልዑል እግዚአብሔር አምላክ ወደ ክርስቶስ የሚሄደውን መንገድ አሳየን። ምኞቱ ሁሉ እንዲህ ነው። ከእርግማን ከምድር እርግማን ያድነናል። ከተግባራችን ያድነናል። በተጨማሪ ከእጃችን ክፉ ስራ ያድነናል አለና ክርስቶስን በኖህ ውስጥ አየው። እግዚአብሔር ስሙ የተመሰገነ ይሁን። ስም ሲያወጣለት ለስሙ አሰበ። ላሜህ ማለት እንዳይምታታባችሁ የእግዚአብሔር ላሜህና የኖህ ላሜህን ለዩት። የምነግራችሁም ይሄን ነው። ሁልጊዜ እንደ ድሮ አይደለም። ወንጌል እያደገ ነው የሚሄደው። አሁን እንደ ድሮ አልሰብካችሁም። አሁን ወደ እውነተኛው ምስጢራዊ ውስጥ ነው የምንገባው። ምክንያቱም ሁልጊዜ ያን የነበረውን መመላለስ አያስፈልግም። ምስጢራት ውስጥ መግባት አለብን። ለጀማሪዎች ሊከብዳቸው ይችላል። ቢከብዳቸውም ወደ ታች ወርዶ ማሳነስ አያስፈልግም። የምንቀጥለው ወደ ጥልቀቱ ውስጥ ነው።
ወደ ጥልቀቱ ቃል ውስጥ ነው። ስለዚህ ይሄኛው ላሜህ ተስፋ አደረገ። ተስፋው ምንድነው? እርግማንን ማስቀረት ነው። እርግማንን የሚያስቀር ትውልድ እንድንተካ አቤቱ ጌታ ሆይ ብለን እንደ ላሜህ እንመኝ። እርግማንን የሚያስቀር ምኞት እንመኝ። በሌላው ኑሮ ውስጥ ጣልቃ ገብተን እንዴት አደገ ብለን ለዓይናችን፣ ለልቦናችን፣ ለቋንቋችን፣ ለሐሳባችን ምቀኛ ሐሳብ አንስጠው። ላሜህ ምቀኛ ሐሳብ አልሰጠም። እንዳውም ምኞቱ ለትውልዱ አያችሁ፣ በእግዚአብሔር ስም የተጠራ ስለሆነ ሶስተኛው የአዳም ትውልድ በተለይም ይሄ 8ኛው ትውልድ እጅግ በጣም ታላቅ የሆነ የበረከት ምስጢርን ወደ መገረዝ ትውልድ ሁሉ ይሄዳል። ለምን? 8ኛ ትውልድ ነው ላሜህ። አብርሃም ዘርጋ ሲሄድ በ8ኛው ቀን ግርዘትን የእግዚአብሔር ትውልድ መለያን የቃል ኪዳን ምስጢርን የሚያስገኘው 8ኛው ትውልድ ላሜህ ነው። ወደ አብርሃም ትውልድ ከመሄዱ በፊት እዚህ 8ን ያዘ። የግርዘትን የትውልድ ተራ ቁጥር ያዘ ላሜህ። አያችሁ እንዴት ምስጢራቱ እንደሚሄድ። በቁጥር 70 ነው። የ70 ሊቃውንትን በሙሴ ዘመን የነበሩ 70 ሊቃውንትን የሚተካ የስነ ልቦና እድገት ያለው ባለራዕይ እና ባለተስፋ ሆኖ ራሱን አዘጋጀ። ስለዚህ አባቶቻችን እባካችሁ ገንዘብ ለማግኘት ብቻ ተስፋ እናድርግ። ገንዘብ በራሱ ጊዜ የእግዚአብሔር ስጦታ ሆኖ ይመጣል። በግፍ ያገኘነው ገንዘብ እርግማንን ያመጣል። በቢሮክራሲ ሰንሰለት የምናመጣው ገንዘብ ትውልድ ላይ እርግማን ሆኖ ይቆያል። ቤታችን ሁሉ የለቅሶ፣ የችግር፣ የሐሳር፣ የጭንቀት፣ የቅዠት ነው የሚሆነው። እያሳቀቅንና ሌሎችን በችግራቸው ውስጥ ገብተን ችግራቸውን የምንጨምርባቸው የሆነ ጉቦኛ መንፈስ ካደረብን ያ በህይወት ውስጥ፣ በቤት ውስጥ፣ በኑሮ ውስጥ፣ በትውልድ ውስጥ ይሸጋገራል። ላሜህ ይህንን አልሰጠም። አባቶች ይሄ ፓትርያርካችን ልዩ ፓትርያርክ ነው። ላሜህ በጣም ጥልቅ የሆነ ምስጢሮችን ሲገልጽ እንዲህ ነው ያለው። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ኖህ ያሳርፈናል አለ። ማን ያሳርፈን? እስቲ የሚያሳርፈናል? ከስጋ ከችግር ከስቃይ የሚያሳርፈናል? ከክፉ መናፍስት በሽታ፣ ከመተት፣ ከሟርት፣ ከአስማት የሚያሳርፈን አባት አለ? ማን አለ? የምንሸሽ አይደለንም? እኛም እንደ አቅማችን እንኳ ህዝቡ ውስጥ ገብተን ችግሩና ስቃዩን ስናይ ትፋለሙን፣ ትዋጉን የለም፣ ትሰድቡን የለም፣ መንገድ ታጠቡብን የለም፣ መንገድ ትዘጉብን የለም። መች ክብር አለን? በንቀት የተሞላ ነን። መጀመሪያውኑ ንቀት ካለብን እኮ የእግዚአብሔር ሰዎች የመሆን እድላችን ላይ አጠራጣሪ የሆነ ችግር አለ ማለት ነው። ትዕቢት ካለብን በትልቅነታችን የእግዚአብሔርን አምልኮት ራሳችን ከወሰድ ነው እርግማን አለብን፣ ትልቅ እርግማን አለብን። ስለዚህ የምንሰራው፣ የምናየው፣ የምንነካው፣ የምናስበው፣ የምናቅደው ሁሉ እርግማን ስላለበት በውሸት እና በተንኮል ውስጡ የሆነ ነገር አለው፣ የሆነ ክፋት አለው። ስለዚህ ለትውልድ አይቆይም፣ ትውልድ አያየውም። ቢያየውም በክፋት አይን ነው የሚያየው። ላሜህ አያችሁ፣ ስነ ልቦናውንም አእምሮውንም ትምህርቱንም እውቀቱንም ጥበቡንም የሚያሳርፍ ሰው ፍለጋ የቆየ ልብ አለው። ልጅ ሲወለድለት ኧረ ይሄ ልጅ ያሳርፈኛል አለና ክርስቶስን በኖህ ሕይወት ውስጥ አየው። የእርግማን ማቆሚያ ነህ አለው። አንተ እርግማንን ታቆምልናለህ አለው። አንተ እርግማንን ትከሰዋለህ፣ አንተ እርግማንን ታጠፈዋለህ፣ አንተ እርግማንን ትቀጠቅጠዋለህ፣ አንተ እርግማንን ወደ በረከት ትለውጠዋለህ አለና ኖህ አለው በቃ በአንተ እንረፍ አለው። እስቲ በአንተ እንረፍ የምትሉት ትውልድ አለ? አሜሪካ ያስተማራችኋቸው ልጆች አሳርፏቸዋል?
ትልልቅ የዩኒቨርሲቲ ተቋም የተማሩ ልጆች አሳርፈውናል። መቼ ነው ያሳረፉን? የ60ው ዘመን ትውልድ እግዚአብሔርን ከካደበት ጊዜ ጀምሮ ዘመናዊነትን ከክህደት ጋር አባታችን ሆይ የሚለው ነገር እንኳን አሁን ነው አንዳንዶች የለመዱ። ሌሎቹ አሁንም ገና በንቀት ውስጥ ነው ያሉት፣ በክህደት ውስጥ ነው ያሉት፣ በአረመኔነት ውስጥ ነው ያሉት፣ በቃየል ውስጥ ነው ያሉት፣ በቃየል የልጅ ልጅ ውስጥ ነው ያሉት፣ በሙዚቃ ውስጥ ነው ያሉት፣ በዘላንነት ውስጥ ነው ያሉት። ምንም እምነት የሌለው ታሪክ የሌለው ሌላ ባዕድ ታሪክ የፈጠረ በዛ ውስጥ ነው ያሉት። ያላረፍንም አያችሁ። እኛ በውስጣችን ክርስቶስን ኖህን አላየነውም። ኖህ ማለት እንግዲህ ኖህ ኑህ ናት፣ በቁጥር 50 ናት። መንፈስ ቅዱስ ጰራቅሊጦስ ኢየሱስ ክርስቶስ በ50ኛው ቀን መንፈስ ቅዱስን ላከልን። ኖህ ደግሞ ሄት ናት። ሄት ማለት ደግሞ በቁጥር 8 ናት። የሚገርም ነው። ስነ ተፈጥሮን የፈጠረበት ቀን ዕለተ እሁድ ናት። አያችሁ፣ ዕለተ እሁድ ክርስቶስ ሞትን የሻረው መቼ ነው? እሁድ። የኛ እሁድ ኢየሱስ ክርስቶስ ነው። ምን ስላደረገ? ኖህ የኛ ኖህ ማን ነው? ክርስቶስ ነው። ምን አለ? እኔ ያሳርፋችኋለሁ። ኖህነትን በባህሪው ያዘ። ኖህን በማሳረፍ ገለጠው። እንዴት አድርጎ? እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከእኔም ተማሩ፣ ሸክሜም ቀሊል ቀንበሬም ቀሊል ነው አለ። ምንድን ነው ያለን? እስቲ አሳርፋለሁ ሲል ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤን ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችሁ እረፍት ታገኛላችሁ። መቼ አረፍን? በወለድነው አላረፍን፣ ባሳደግነው አላረፍን፣ ባስተማርነው አላረፍን፣ በመረጥነው አላረፍን። አቤት አቤት! እንዴት ነው ነገሩ? ባከበርነው አላረፍን፣ ባወጣነው አላረፍን። መቼ ነው የምናርገው? በዘመን አላረፍን፣ በእድሜ አላረፍን፣ በጊዜ አላረፍን። ብዙ ምኞት፣ ብዙ ፍርሃት፣ ብዙ ችግር፣ ብዙ ውድቀት አለብን። የሚሸከመውን አባታችንን አልፈለግነው። ኖህ የሆነው ክርስቶስ አምላካችንን አልፈለግነው። እኔም አሳርፋችኋለሁ እንዳለ ሁሉ እዚህ ጋር ደግሞ ኖህ በታሪክ ውስጥ ትልቅ ቦታ ሲያገኝ በአዲስ ኪዳን እናገኘዋለን። ከብሉይ ኪዳን ተነስቶ ኖህ ጉዞውን አላቋረጠም። በዕብራውያን ምዕራፍ 11 ቁጥር 7 ላይ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ፣ በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ኖህ ገና ስለማይታየው ነገር ተረድቶ፣ አያችሁ፣ ስለማይታየው ነገር ለመረዳት እምነት መኖር አለበት። ኖህ በእምነት ስራውን ገለጠ። የሚያርፍ ትውልድ፣ የሚኖር ትውልድ ለማስገኘት መርከብ ሰራ። ለሌላው በረከት ሆነ። ለሌላው ሕይወት መኖር ምክንያት ሆነ። ለሌላው መዳን ምክንያት ሆነ። የጥፋት ውሃና ፍል ውሃ ምድሪቱን አጥለቅልቆ ሲያወድም ኖህ ከነ ትውልዱ ከነ 7 ከራሱ ጋር 8 ትውልድ በመርከቡ ላይ ኖረ። አባቱን እዚህ ጋር ተካ። አባቱ 8ኛ ትውልድ ነው። ኖህ ወደ መርከቡ ያስገባው ደግሞ 7 ትውልድ ነው። ከራሱ ጋር 8ኛ ነው። የአባቱን ታሪክ በሕይወቱ ውስጥ ተረጎመ። የሚገርም ነው። እዚህ ደግሞ አንድ ትልቅ ነገር ሲገልጽልን እንዲህ ብሎ ይነግረናል። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። አንደኛው ጴጥሮስ ምዕራፍ 3 ቁጥር 20 ላይ ተመልከቱ። ኖህን እዚህ ጋር ጴጥሮስ ሲናገር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቀድሞ አልታዘዙም ማለት እነዛ የሚጠፉት
የሚጠፉት ትውልዶች እርግማንን ይዘው ምድር እርግማኗን ስትገልጥ በፍል ውሃ መሬትም ህዝቡም ወደሙ። ያልታዘዘው ትውልድ ወደሙ፣ በፍል ውሃ ማለት ነው። አቤት አቤት! 8 ትውልድ እዚህ ጋር ዳነ። አባቱ ስንተኛ ትውልድ ነው? 8ኛ ትውልድ ላሜህ። አያችሁ እዚህ ጋር ኖህ ከራሱ ጋር 8 ትውልድ። ደግሜ ላንብብላችሁ። ጥቂቶች ማለት 8 ነፍስ በውሃ የዳነበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድመው አልታዘዙም ብሎ እዚህ ኖህን በታሪክ ውስጥ አመጣው። ቀጥሎ ደግሞ በሉቃስ ወንጌል ምዕራፍ 17 ቁጥር 26 ላይ በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል ይላል። የክርስቶስ መምጣት ድንገት መሆኑን ቅዱስ ሉቃስ ኖህን ከፊት አምጥቶ አረጋግጦ ነግሮናል። እግዚአብሔር ምሕረቱን ያብዛልን። የእኛ ኖህ ኢየሱስ ክርስቶስ በስጋ ሲገለጥ ወደ ወደቁት መጣ። ወደ ተራቡት መጥቶ አጠገባቸው። ወደ ወደቁት መጥቶ አነሳቸው። ወደ ታወሩት መጥቶ ብርሃን ሰጣቸው። እንደገና ደግሞ ወደ ተጎሳቆሉት መጥቶ ጉስቁልናቸውን ከሕይወት አራቀ። በአጋንንት በመቃብር ተጥሎ የነበረውን ሰው አድኖ ልብስ አልብሶ ጸጋ አጎናጽፎ ከ72ቱ አርድእት ውስጥ ተደባለቀው። የለም ሄዶ ተናገረና ተመልሶ ተቀላቀለ። አያችሁ የኛ ማረፊያ ለበረከት ሆነ። ኖህ ለበረከት፣ ለመዳን፣ ለተስፋ፣ ለሰማያዊ ቃል መገለጥ፣ ለክብሩ እንዲሁም ደግሞ ለትውልድ መሸጋገር ምክንያት ሆነ ኖህ። የኛ ክርስቶስ ኖህ ደግሞ መጣና እኛን ሰበሰበ። በስሙ ክርስቲያን ተብለን እንድንጠራ ሕይወታችን ውስጥ ክርስቶስነትን ሰጠን። በክርስቶስ ክርስቲያን ተባልን። ሰማያዊ ልዕልናን አሸከምን። በኋላ ሰብአ ሰገል እየሰገዱ ክብሩንና ኃይሉን ሲገልጹ እኛ ስግደቱን ስንተው ስግደትን እስላም ወንድሞቻችን ወሰዱትና መስጊድ ብለው መስገድ ጀመሩ። ሲሰግዱ ይስማማሉ፣ ይከባበራሉ፣ ይዋደዳሉ፣ ይደማመጣሉ፣ መርህ ይቀባበላሉ። እኛ ስለማንሰግድ እንጣላለን፣ እንባላለን፣ እንካሰሳለን። አንዱ አንዱን ያጠፈዋል፣ አንዳንዱ በጥላ ወጊ ያደቀዋል፣ በእርግማን መንፈስ ህይወቱን ያጨልመዋል። እንደገና ደግሞ በትውልድ ላይ ሌላ ችግር እንጭናለን። እንዲህ ስላሳለፍን ዘመናችን ጊዜያችን ቡራኬ አላሳየንም። ውርደትን፣ የትውልድ ስድብ፣ ጉስቁልናን፣ የተሳዳቢው የመንፈሱ ልቅ የሆነውን ክፉ ኃይልን አስተጋባን። አላረፍንም። አያችሁ የሚያርፍ ትውልድ አለ። የሚያርፍ ትውልድ የሚሰጠን አሁን አላገኘንም። አስተምረን አሁንም አላረፍንም። ዲግሪ ዶክትሬት አስጭነን አሁንም አላረፍንም። አልተጦርንም። መከራ ነው የሚጦረን፣ ችግር ነው የሚጦረን። የስቃዮች የአበሳ ጠበሳዎች ሁሉ ህይወታችን ውስጥ ጋሽቧል፣ በባህሪያችን ውስጥ ነክሷል። ይህንን ሐሰት ነው ማለት አንችልም። ይሄኛው ላሜህ 770 ዓመት ኖረ። የእረፍቱ ፍጻሜ ኖህን ማስገኘት ሆኖ እያለ በ707 አረፈ። ሰንበት ሰንበት ሰንበት። አየህ ተመልከት፣ ሰንበት ሰንበት ሰንበት። ስንት ሰንበት አሳለፈ። የዕድሜውን ዘመን ሁሉ በሰንበት አሳለፈ። በዘመኑ የተመኘውን ምኞት በኖህ ላይ አየው። ኖህ የእርግማን ማጠቃለያ ማጥፊያን አለውና ለትውልድ ቀሪ የሆነ ተስፋ ኪዳን ሰጠ። እኛም እንዲህ እንድንሰጥ መድኃኒታችን ኢየሱስ ክርስቶስን በኖህ በኩል ያዩትን ክርስቶስን እኛ በአካል ስላየነው የእኛ ኖህ ማን ማለት ነው? ክርስቶስ ነው። በ50ኛው ቀን ኖህ የተጠራበትን የዕብራይስጥ ፊደል ቁጥር
ኑን ነው። ኑን 50 ነው። በ50ኛው ቀን መንፈስ ቅዱስን ለሐዋርያት ሰጠ። የእኛ ኑህ ክርስቶስ ሐዋርያትን አፈራ። ጰራቅሊጦስን እልክላችኋለሁ ብሎ በ50ኛው ቀን የሰማይ እሳት ዓለምን የምታሸንፍበት ዓለምን የምናሸንፍበት እሳት ላከ። የእኛ ኑህ አያችሁ። እንደገና ደግሞ የሕይወት ሰንበትን ሰጠን። ትንሣኤውን እሁድ ዕለት አደረገና ሞትን ሻረው። ስንተኛውን ቀን? 8ኛው ቀን። ማነች እሷ? ኖህ የተጠራበት ፊደል እንዴት እንደሚገጣጠም እንዴት እንደሚደመር ተመልከቱ። እንግዲህ እሁድ በሰንበት አካል ውስጥ ሁለተኛ ሰንበቱ ነው። የምን ሰንበት? ሞት የተሻረበት ሰንበት ነው። በሁለት ሰንበቶች ውስጥ እኛ የበለጠ ተባረክን። በብሉይ ኪዳን ሰንበት አረፍን፣ በአዲስ ኪዳን ሰንበት ሞት ተሻረልን። ስንተኛው ቀን? 8ኛው ቀን። ዓለም በተፈጠረበት ሰንበት ክርስቶስ ሞትን ሻረ። ዓለምን የሚያሸንፍበት ጉልበትን በሱ በኩል ሰጠን። ስለዚህ ቤተክርስቲያን አጠፋን። ተመስገን ነው። በክርስቶስ ሥጋ ታትመን በመለኮታዊ ምስጢሩ ተዋጅተን የልዑል እግዚአብሔር መንግስት እንድናገኝ ልዑል እግዚአብሔር አምላክ ያግዘን። ከእርግማን የሚያሳርፍ የሰንበት ሰው ነው ርዕሳችን። በዚህ ሰው በኩል ስንባረክና ስንቀደስ አምላክ ሰው ሆነ፣ ሰው አምላክ ሆነ። ጸጋንና እውነትን ተመልቶ በእኛ አደረ። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አሁንም በእኛ ውስጥ መለኮታዊ ምስጢሩን ይገልጽ ዘንድ የልዑል እግዚአብሔር አምላክ ሞገስ፣ ጸጋ፣ ኃይል፣ ሰማያዊ ጥበብ፣ ሰማያዊ እውቀት በሕይወታችን፣ በኑሯችን፣ በጊዜያችን፣ በትውልዳችን ላይ እንዲኖር ጸሎቴም ምኞቴም ነው። በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን አምላካችን ያብቃን። አሜን። ልዑል እግዚአብሔር ሁላችንንም በቃሉና በሞገሱ በጸጋውና በጥበቡ ይባርከን። አሜን።